ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩን። በሀሳብ መስጫ ሳጥናችን ላይ ስለምታጋሩን ሀሳብ አስተያየቶች ግን ልባዊ ምስጋናችን እናቀርባለን። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጀመር ከ48 ሰዓት በታች ቀርቶታል፣ ወይም ነገ ምሽት 4 ሰዓት ጅማሮን እንደሚያደርግ ይታወቃል። የዝውውር መስኮቱም እንደዚሁ ተጧጥፎ ቀጥሏል። በቀሩት 2 ሳምንት በታች ዕድሜም በዝውውር መስኮቱ ላይ በርካታ እውነቶችን እናገኛለን። እነኝን ጉዳዮች የተመለከተ ልዩ ጥንቅር ይዘናል። በአውሮፓ ሀያላን ክለቦች በተለይም ከባርሴሎና ጋር በተያያዘ ሰፊ መረጃ እናደርሳችኋለን። በሀያላን ክለቦች ተጨማሪ መረጃዎችን ከኛ ጋር ቆይታ ስታደርጉ እንደዚሁ የምትከታተሉም ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። የተጠናቀቀ ዝውውር አለ። በፕሪሚየር ሊጉ የሚጠበቁ ድርድሮች አሉ። እንደዚሁ በፕሪሚየር ሊግ የመረጃ ሰዓታችን ላይ በርካታ መረጃዎችን እናካፍላቸዋለን። ባጫጭር ስፖርታዊ መረጃዎቻችን ቶትናምና ሲቲን ያስተሳሰረው ሁለት ዝውውር ጉዳይ፣ እንዲሁም ከሲቲ በይፋ የለቀቀውንና ሲቲ ቤት የአማካኝ ክፍሉን ለማሻሻል እየተደረጉ ያሉ ጥረቶችን በቃል ስፖርት ዩቲዩብ ቻናል በሲቲ የመረጃ ሰዓት እንደዚሁ እናካፍላል ላችኋለን። ከቼልሲ ጋር በተያያዘ የአማካኝ ክፍል ተጫዋችን ዦ ፔድሮን ከክለቡ የሚለቁ ተጫዋቾችን በተመለከተና የዝውውር መስኮቱ ላይ የቼልሲን ወቅታዊ መረጃዎች በቃል ስፖርት ዩቲዩብ ቻናል በስፋት ይዘናል። ሊቨርፑል ለአማካኝ ክፍሉ ስለያዘው አማራጭ ሻጭ ክለብ አሰልጣኝ ከሊቨርፑል ዝውውር ጋር በተያያዘ ያሉትን ነገርና በክለቡ ያንን ተጫዋች ቆይታ በተመለከተ መረጃ ይዘናል። ሊቨርፑል በሳምንቱ መጨረሻ የሊግ ጨዋታም እንዳለበት ይታወቃል። ዩናይትድ ከበርካታ አማራጮች አንዱ ላይ አርፏል። ይሄን አንድ ሰው ቀድሞ ከፈረመው ሌላኛው ዩናይትድ ሰው ጋር እናነጻጽረዋለን። በማንቸስተር ዩናይትድ ክለቡን ይለቃል ስለተባለው ተጫዋች በዩናይትድ ደጋፊዎች ዘንድ ምዛም የማይወደደው ጄሚ ካራገር ተመስግኗል። በዩናይትድ አንድ ተጫዋች ብሩኖን እናነሳለን። ማንቸስተር ዩናይትድ ቤት ተጨማሪ ቡድን ዜና እንዲሁ ወቅታዊ መረጃዎችን እናካፍላችኋለን። አርሰናል ቤት ቀጣይ የሚጠበቁ ዝውውሮች አሉ። የትኞቹ እንደሆነ በእርግጥ ይታወቃሉ፣ እናነሳችኋለን። ከዝውውሩ ጋር በተያያዘ ክለቡን እንዲለቅ የማይፈለገው ተጫዋች፣ ከክለቡ እንዲወጣ የሚፈለገው ተጫዋች፣ ለቡድኑ በጣም ወሳኝ ይሆናል ተብሎ የሚጠበቀውን አንበሉንና ከአርሰናል ጋር የይዘን ሁለቱን ዝውውሮች እናነሳለን። ተጨማሪ ቡድን ዜናም ተይዟል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ፣ ስለ ሀሳብ አስተያየታችሁ ልባዊ መስጋናችን እናደርሰን ነው ስፖርታዊ መረጃዎችን የምንጀምረው። መረጃውን የማካፍላችሁ ቃል ነኝ። አብራችሁን ቆዩን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንታዊ ምርጫ መስከረም 5 2019 ዓ.ም እንደሚካሄድ ይታወቃል። በዚህ መሰረት ምርጫ አስፈጻሚ ኮሚቴ እጩዎችን እስከ ነሐሴ 4 2018 ዓ.ም ድረስ መመዝገቡን ገልጿል። ኮሚቴው ነሐሴ 5፣ ነሐሴ 11 እና ነሐሴ 13 ባደረጋቸው ስብሰባዎች የቀረቡ እጩዎችን ሰነድ የመረመረና የማጣራት ሂደትም ማከናወኑን ይፋ አድርጓል። በዚህ መሰረት ለእጩ ፕሬዝዳንታዊ ተወዳዳሪነት የቀረቡት ብቸኛ ተወዳዳሪ አቶ ኢሳያስ ጅራ ቦሹ መሆናቸው ተረጋግጧል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ በሌላ አማርኛ አቶ ኢሳያስ ጅራ ቦሹ ብቸኛው ተወዳዳሪ መሆናቸውን ተከትሎ የኢትዮጵያን እግር ኳስ ፌዴሬሽን ለሚቀጥሉት ዓመታትም እየመሩ የሚቀጥሉት ሰው እሳቸው ናቸው እንደማለት ጭምር ነው። ወደ ባህር ማዶ መረጃችን ተሻገርን። ውድ ቤተሰቦቻችን ትላንትና አንድ የላሊጋ መርሃ ግብር ተመለከትን። ጨዋታው በአትሌቲኮ ማድሪድ እና እንደዚሁ ደግሞ በማላጋ መካከል የነበረ ጨዋታ ነው። ጨዋታው በአትሌቲኮ ማድሪድ ድል አድራጊነት ተጠናቋል። አትሌቲኮ ማድሪድ የላሊጋ የመጀመሪያውን ጨዋታ 70ኛው ደቂቃ ላይ በጣም ቆንጆ ጎል አስቆጠረ። አዲሱ ተጫዋቻቸው ቤና 85ኛው ደቂቃ ላይ ሁለተኛውን ጎል ከመረብ ያሳረፈ ካንግ ኢንሊህ በጣም ምርጥ ተጫዋች መሆኑን አሳይቷል። ገና በመጀመሪያ ጨዋታው በሜትሮፖሊታኖ ስቴዲየም የነበረ ደጋፊም በጥሩ ሁኔታ እንዲቀበለው ያደረገ ጎል ነበር ያስመለከተን። ከዛ በፊት ጨዋታው ከመጀመሩ በፊት ማለት ነው የአትሌቲኮ ማድሪድ የተጫዋቾች በስፔን ብሔራዊ ቡድን ያሳኩትን
የዓለም ዋንጫም ጭምር በማስተዋወቅ ነበረ ጅማራቸውን ያደረጉት። በአውሮፓ 5 ታላላቅ ሊጎች ዲየጎ ሲሜኔ 14ኛ ዓመታቸው ላይ ይገኛሉ። ከፍተኛውን ወይም ረጅሙን የማሰልጠን ጊዜ በክለብ ደረጃ የያዙት እሳቸው እንደሆኑ ይታወቃሉ። ሚኬል አርቴታን በማስከተል የአትሌቲኮ ማድሪድ ደጋፊዎች ትላንትና በጨዋታው ሰዓት በከባዱ የዩሊያን አልቫሬዝን ስም እየጠሩ ሲያብጠለጥሉት ነበረ። ዩሊያን አልቫሬዝ ወደ ባርሴሎና ለመሄድ የነበረው ፍላጎት የሚዘነጋ አይደለም። ከዚህ ጋር በተያያዘ ዲየጎ ሲሜኔ ደጋፊዎች ስሜታቸውን የመግለጽ መብት አላቸው ብለው ነገር እየውን አልፈውታል። ለዩሊያን አልቫሬዝ ግን ጥሩ አይመስልም። በነገራችን ላይ ትላንትና የዩሊያን አልቫሬዝ ምስል ተለቆ ነበረ በአትሌቲኮ ማድሪድ 2024 የፈረመበት ዓመት ላይ እየሳቀ ነው ፎቶ ተነስቶ የነበረው። 2025ም እየሳቀ ነው። ዘንድሮ ግን ኮስተር ብሎ ነው ዩሊያን አልቫሬስ የአትሌቲኮ ማድሪድ ተጫዋች ትውውቅ ላይ ፎቶ ተነስቶ የነበረው። ያ በጣም አነጋጋሪ ነበር። ከዛ ውጪ ገዢ ይሆናል ተብሎ በረጅሙ ሲጠበቅ የነበረው እና ሲሰራ የነበረው ባርሴሎናም ዩሊያን አልቫሬዝን የማግኘት እድሉ በጣም ዝቅተኛ መሆኑን አረጋግጧል። ከዚህም ጋር በተያያዘ ተጫዋቹ በተለይም ከአትሌቲኮ ማድሪድ ጋር በልምምድ ማዕከል መገኘቱ ተከትሎ አሁን ላይ ተጫዋች ማግኘት በጣም አዳጋች መሆኑን ባርሴሎናዎችም ተረድተዋል ነው የተባለው። በዚሁ የባርሴሎናን መረጃ እንቀጥል። ባርሴሎና በዝውውር መስኮቱ ላይ ተጨማሪ ዝውውሮችን እንደሚፈጽም ይፋ ተደርጓል። ሞንዶ ዲፖርቲቮ ይዞት በወጣው መረጃ መሰረት ተጨማሪ ዝውውሮችን የማድረግ እቅድ እንዳለና ስፖርቲንግ ዳይሬክተሩም በዝውውር ሂደቱ ላይ እንደሚቀጥሉ አሳውቀዋል። ከሮድሪ ዝውውርም በኋላ ባርሴሎና በዝውውር በስፋት ይሳተፋል ተብሏል። በዴኮ በኩል የነበሩን ሁለት አጥቂዎች አተናል። ፌራን ቶሬዝ ባሉን ተጫዋች መተካት የምንችል ይመስለኛል። ነገር ግን እንደ ሌዋንዶስኪ አይነት ተጫዋች ማግኘት እጅግ ፈታኝ ነው። የዝውውር መስኮቱ ከመዘጋቱ በፊት ምን ማድረግ እንደምንችል እንመለከታለን ሲሉ ተደምጠዋል። ከዚህ ጋር በተያያዘ በርካቶች ራሳቸውን ለአጥቂ ክፍሉ እያቀረቡ ነው። አንደኛው ላውታሮ ማርቲኔዝ ጥያቄ የሚቀርብለት ከሆነ እንደሚያጤነው የቅርብ ሰዎቹ እየዘገቡ ነው። ሌላኛው የአርሰናሉ ቪክተር ዮኬሬሽ ስሙ እየተነሳ ይገኛል። ግን አርሰናል እሱን ለመሸጥ ምንም አይነት እንቅስቃሴ እያደረገ እንዳልሆነ የሚዘነጋ አይደለም። በሌላኛው የሜዳ ክፍል ግብ ጠባቂ ላይ ባርሴሎናዎች ግብ ጠባቂ ላይ ማምጣት በርካታ አማራጮችን እያዩ ነው። ክሮሻዊ ግብ ጠባቂ ዶሚኒክ ሊቫኮቪች በዝውውር መስኮቱ ላይ ባርሴሎናን የመቀላቀል ፍላጎት አለው ተብሏል። እስካሁን በሁለቱ ክለቦች መካከል የተደረገ ድርድርና ውይይት ባይኖርም ነገር ግን ተጫዋቹ በግሉ ይህንን ጥያቄ የመቀበል ፈቃደኝነት እንዳሳየ እየተነገረ ይገኛል። ባርሴሎና ተጫዋቹን በውሰት የማምጣት ፍላጎት እንዳለው ይፋ ሲደረግ ሁዋን ጋርሻ እና ሼዝኒ በቀጣይነት በክለቡ ስላሉ የእነሱ ተጠባባቂ ሊሆን ይችላል ተብሏል። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ ባርሴሎና እያደረጋቸው ያሉ ወቅታዊ እንቅስቃሴዎች ከግብ ጠባቂ እስከ አጥቂ ጭምር ነው። አጥቂ ስፍራው ግን በትልቁ የሚጠበቅ ነው። ቃል ስፖርት ዩቲዩብ ቻናል ሁኔታውን ከስር ከስር ለባርሴሎና ደጋፊዎች እንደ ሁልጊዜው እየተከታተል የምናደርሳቸው ይሆናል። ሁሉንም ዋንጫዎች ለማሸነፍ ዝግጁ ነን እያሉ ነው ሃንሲ ፍሊክ። የባርሴሎና አለቃ ሃንሲ ፍሊክ ቡድኑ ለእያንዳንዱ ዋንጫ ለመፎካከር ዝግጁ መሆኑን ገልጿል። ለዴኮና ፕሬዚዳንቱ ምስጋና ይግባ ያሉት እሳቸው አስደናቂ ቡድን አለንም ሲሉ ተደምጠዋል። አሰልጣኝ ሃንሲ ፍሊክ አክለውም እያንዳንዱን ዋንጫ ለማሸነፍ ዝግጁ ነን አቅሙም አለን ብለዋል። የቡድን አምበል ራፊኒያ በበኩሉ በዚህ ዓመት እናንተን ደስተኛ ለማድረግ ሁሉንም እናደርጋለን ብለዋል። በደጋፊዎች ፊት በጋራ ለሁሉም ዋንጫዎች መፎካከር እንችላለን፣ ረጅም ዕድሜ ለባርሴሎና ለካታላኒያ ሲል ተደምጧል። ራፊኒያ አምበሉ ትላንትና የቋሚ ፍተሻ ጨዋታ ባደረጉበት ሰዓት አስቀድመው አዳዲስ ተጫዋቾችን አስተዋውቋል። ነካሬም አዴሚ ሮድሪም ጭምር ትላንትና የትውውቅ ፕሮግራም አድርጓል። እንደ አጠቃላይ የባርሴሎና የዚህ ክረምት ፈራሚዎች በሙሉ ትውውቅ አድርገዋል። በውድድር ዓመቱም እንዲሁ የመጨረሻ የአቋም መፈተሻ ጨዋታቸውን በድል ነው ባርሴሎናዎች ማጠናቀቅ የቻሉት። ትላንትና ባርሴሎናዎች በአቋም መፈተሻ ጨዋታ በጣም ወሳኝ የተባለ ድል ነበረ ያስመዘገቡት። በካምፕኑ የነበረ ጨዋታ ነው። ግብፃዊ ተጫዋች ሐምዛ በጣም ድንቅ ምሽት ያሳለፈበት ነበረ። ሐምዛ ትላንትናም ግብ አስቆጠረ 30ኛው ደቂቃ ላይ። ራፊኒያ በ45ኛው ደቂቃ ላይ ሁለተኛውን ግብ አስቆጠረ። ከዛ በኋላ ዚዞ በአሊላል በኩል 50ኛው ደቂቃ ላይ ግብ አስቆጥሮ ነበረ። በባርሴሎና በኩል ግን አንቶኒ ጎርደን አዲሱ ፈራሚ 90ኛው ደቂቃ ላይ ያገኛትን ኳስ አምክኗታል። ፍጹም ቅጣት ምትስቷል። በተቃራኒው ግን ሐምዛ ለባርሴሎና ምናልባት ቀጣይ ለምን አጥቂ አይሆንም የሚያስብል አይነት ፎርም ላይ ይገኛል። ተጫዋቹ ጎል አስቆጥሯል አሊላል ላይ። ነገር ግን ደስታውን አልገለጸም ለቀድሞ ክለቡ ካለው ክብር አንጻር። በነገራችን ላይ አንዱ የዝውውሩ አካል ነበረ
አልሂላል ሐምዛን ለባርሴሎና ሸጥ የአቋም መፈተሻ ጨዋታ ወይም የወዳጅነት ጨዋታ አብረን እናደርጋለን የሚል ፕሮግራም ነበረ። በዛ ፕሮግራም መሰረት ያደረገ ጨዋታ ነው። ሐምዛ በቅድመ ውድድር ዝግጅት በርሚንግሃም ላይ 2 ጎል፣ ባዜል ላይ እና ትላንትና የቀድሞ እናት ክለቡ ላይ አልአህሊ ላይ ለባርሴሎና ግብ አስቆጥሯል። ቀጣይ በባርሴሎና ቤት አጥቂ መሆን አይችልም ወይ? መልከታችሁን አጋሩን። ኬን መጀመሪያ ከእንግሊዝ ስወጣ በእርግጠኝነት አንድ ቀን ወደ እንግሊዝ ፕሪሚየር ሊግ እንደመመለስ እያሰብኩ ነበረ፣ ሻንጣዬን ሸክፌ ወደ ሙኒክ የደረስኩት ብሏል። በሙኒክ አስደናቂ ውድድር ዓመታትን ካሳለፈና ትላንትና ደግሞ የአውሮፓን የወርቅ ጫማ ካሸነፈ በኋላ አሁን ግን ወደ እንግሊዝ የመመለስ ፍላጎቱ የለኝም ብሏል። እዚህ ሙኒክ ውስጥ በከፍተኛ ሁኔታ ደስተኛ ነኝ እና በዚህ ክለብ መቀጠል እፈልጋለሁ ሲል ተደምጧል። አዲሱን ኮንትራቱን በቅርቡ ይፈርማል ተብሎ ይጠበቃል። በሃሪኬን በኩል በቀጣይነት በተለይም በትልቁ ማሳካት ከሚፈልጋቸው ነገሮች ውስጥ አንደኛው የአውሮፓ ሻምፒዮንስ ሊግ ዋንጫ መሆኑን አሳውቋል። ከዚህ ጋር በተያያዘ ታዲያ ወደ ቤተሰቦቻችን ይህንን ለማሳካት ትክክለኛው ቦታ ብዬ የማስበውም ባየር ሙኒክ ነው ሲል ተደምጧል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የተጫዋቹ ስም ምንም እንኳን ከባርሴሎና ጋር ቢያያዝም ወደ ባርሴሎናም እንደማያቀና ይታወቃል። የተጠናቀቀ ዝውውር አለ። ኤስ ሚላን ዲየጎ ሞሬራን ማስፈረማቸውን ይፋ አድርገዋል። ከስትራስቡርግ ነው ያስፈረሙት በ45 ሚሊዮን ዩሮ። በተጫዋች በኩል እየታየ የሚጨመርም ገንዘብ አለ። በነገራችን ላይ ውድ ቤተሰቦቻችን እስከ 20 ሚሊዮን ዩሮ አጠቃላይ ሊደርስ የሚችል ነው የቦነስ ክፍያው። አሁን ባለው ሂደት በኤስ ሚላን ታሪክ ከአጥቂው ጎንካሎ ራሞስ እንደዚሁ ነው ራፋኤል ሊያው በመቀጠል በኤስ ሚላን እግር ኳስ ታሪክ ውዱ 3ኛው ፈራሚ ሆኗል። በተጫዋቹ በኩል ማለት ነው። ሌላው ላውታሮ ማርቲኔዝ እዛው ጣሊያን ሴሬ ቆይተን ስሙ ከባርሴሎና ጋር እንግዲህ ሲያያዝ ነበረ። ተጫዋቹ በተለይም ባርሴሎና ጥያቄ የሚያቀርብለት በሚል አሁን ባለው ሂደት ግን ዲማርዚዮ ይፋ ባደረገው መረጃ ላውታሮ ማርቲኔዝ በኢንተር በኩል ለገበያ የሚቀርብ ተጫዋች ተደርጎ አይወሰድ የሚል ዘገባን ይዞ ወጥቷል። ይህን መረጃ ለእናንተ ስናደርስ ማለትም ከሌሊቱ 10 ሰዓት በኋላ የጀመረ አንድ ጨዋታ ነበረ፣ የአሜሪካ ሜጀር ሊግ ሶከር ማለት ነው። የሃያኛ ሳምንት ፊላደልፊያ ዩኒየን ከኢንተር ማያሚ ጨዋታቸውን አድርገው ነበረ። የሃያኛ ሳምንት ጨዋታ 2-2 በመሆናቸው ተጠናቋል። በጨዋታው ላይ ቫዝሊቭ ግብ አስቆጥሮ 11ኛው ደቂቃ ላይ ፊላደልፊያ ይመራው ነበረ። በኋላም ላይ በኢንተር ማያሚ በኩል ፒንተር ከሉዊስ ሱዋሬዝ ያገኛትን ኳስ 21ኛው ደቂቃ ላይ አስቆጥሮ አቻ ሆኑ። ሊዮኔል አንድሬስ ሜሲ በጣም ቆንጆ ጎል አስቆጠረ። ውድ ቤተሰቦቻችን 26ኛው ደቂቃ ላይ ደስታውንም በተወሰነ መንገድ ለመግለጽ ሞክሮ ነበረ ሜሲ። ከዛ በኋላ 58ኛው ደቂቃ ላይ ግን ኔል ፔሬር ለፊላደልፊያ ዩኒየን ግብ አስቆጥሮ ጨዋታው 2-2 ተጠናቋል። በነገራችን ላይ በፊላደልፊያ ዩኒየን በኩል ኢሎስኪ 63ኛው ደቂቃ ላይ ግብ አስቆጥሮ በቫር ተሻረበት። 61ኛው ደቂቃ ላይ ደግሞ ኒል ፔሬ በጨዋታው እንደዚሁ ግብ አስቆጥሮ ተሽሮበታል እንጂ ፊላደልፊያ ዩኒየን የሚመሩበትም አጋጣሚ ነበረ። ውድ ቤተሰቦቻችን ውጤቱን ተከትሎ 20ኛ ሳምንት ላይ በሚገኘው በአሜሪካ ሜጀር ሊግ ሶከር ኢንተር ማያሚ በ39 ነጥቦች በሁለተኛ ደረጃ ላይ ይገኛል። ናሽቪል በኢስተርን ኮንፈረንስ ላይ በአንደኛ ደረጃ ነው የሚገኙት በ46 ነጥብ። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 7 የሚጠጋ ነው። በእርግጥ በጥሎ ማለፍ ጨዋታ ነው አሸናፊው የሚለየው። የኢስተርንና የዌስተርን ኮንፈረንስ ተፋላሚ አሸናፊዎች እርስ በርሳቸው ማለት ነው ገና ነው እና በነጥብ አይደለም የሚለየው የአሜሪካ ሜጀር ሊግ ሶከር። ለማንኛውም ሜሲ ግብ ባስቆጠረበት ጨዋታ ኢንተር ማያሚ ጨዋታው 2-2 አጠናቋል። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን ተሻገርን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። ጋላታሳራይ ኢስማኤል ሳርን ለማስፈረም ለክሪስታል ፓላስ ይፋዊ ጥያቄ አቅርበዋል። ይህ ተጫዋች ከጋላታሳራይ ጋር ለመደራደር በግሉ ዝግጁ ነው ተብሏል። በክሪስታል ፓላስ በኩል አሁን ላይ ተጫዋቹን የመልቀቅ ፍላጎት የላቸውም ተብሏል። ፓላሶች ሳርን እንደ ቁልፍ ተጫዋቾች ነው የሚመለከቱትና
በዚህ ክረምት በርካታ ወሳኝ ሰዎቻቸውን ያጡት ኦሊቨር ግላስነርን ጨምሮ በዚህ ክረምት ተጫዋቹን የመልቀቅ ምንም አይነት ፍላጎት እያሳዩ አይደለም ተብሏል። በሌላ በኩል ኒካስል ዩናይትድ ተጫዋች ለማስፈረም ከስምነት ደርሷል። 27 ላይ የተወለደውን ኦስማን ዲያቤቴን ነው ከቱርኩ ክለብ ጋን እከላ ብሪል ለማስፈረም ከስምነት ያደረሱት። የ18 ዓመቱ የአማካይ ስፍራ ተጫዋች በቀጣይነት የሕክምና ምርመራውን በማድረግ ኒካስል ዩናይትድን በይፋ ይቀላቀላል። በርካታ የአማካይን ክፍሉን ያጣው ኒካስል ዩናይትድ ወጣት ተጫዋችን በማምጣት ራሱን ለማጠናከር ከውሳኔ ደርሷል። በቪላም በኩል ከዝውውር ጋር በተያያዘ በርካታ እንቅስቃሴዎችን እያደረጉ ይገኛሉ። የቶትናም ሆትስፐርሱን ተጫዋች ፓፕ ሳርን የግላቸው የማድረግ ፍላጎት አላቸው ተብሏል። ከዚህ ጋር በተያያዘ ቶትናም ሆትስፐርሶች በ50 ሚሊዮን ፓውንድ ተጫዋቹን ለመልቀቅ ፈቃደኛ ናቸው ተብሏል። አሁን ላይ እስከ 30 ኮንትራት አለው። ብሬንትፎርድ የተጫዋቹ ፈላጊ ናቸው። አሊላል ስለ ተጫዋቹ መረጃዎችን አሰባስበዋል። በቶትናም ሆትስፐርስ በኩል 50 ሚሊዮን ፓውንድ ላቀረበላቸው ክለብ ለመደራደር እንደዚሁ ዝግጁ መሆናቸው እየተነገረ ይገኛል። በሌላ በኩል ቶትንሃም ሆትስፐርሶች ከሰሞኑ ግብ ጠባቂያቸውን በመልቀቃቸው ይታወቃል ለዩቬንቱስ ጉሌልሞ ቪካዮሪን። ከዚህ ጋር በተያያዘ ኤሚሊያኖ ማርቲኔዝን ሁኔታ እየተከታተሉት ይገኛሉ። ኤሚሊያኖ ማርቲኔዝ ጉሌልሞ ቪካዮሪን ለመተካት በእጩ ውስጥ ተይዟል። በአስቶን ቪላ በኩል ማርቲኔዝን ለመሸጥ ክፍት መሆናቸውና ለዩቬንቱስም ለመሸጥ ከጫፍ ደርሰው እንደነበር ይታወቃል። በጥቂት ገንዘቦች አለመስማማታቸውን ተከትሎ የቀረ ዝውውር ነው። በረም መረጃውን ፉትቦል ኢንሳይደር ይዞት ወጥቷል። የሰሜን ለንደኑ ክለብ ቶትናም ከማንቸስተር ሲቲ 2 አጥቂዎችን ለማስፈረም እየሰራ እንደሚገኝ ተረጋግጧል። ቶትናም ሳቪኒዮንና መርሙሽን ወደ ስብስብ ለመቀላቀል ኢላማ ማድረጋቸው ተረጋግጧል። በአሰልጣኝ ሮቤርቶ ዲዘርቢ የሚመሩት ቶትናም የፊት መስመሩን ለማጠናከር ሁለቱን ተጫዋቾች ማነጋገራቸው ይፋ ተደርጓል። አሁን ላይ ከስምምነት ባይደረስም ከማንቸስተር ሲቲ ጋር የሚደረገው ንግግር ግን የተሻለ ደረጃ ላይ ደርሷል። ሳቪኒዮን ካለፈው ክረምት ጀምሮ ለማስፈረም ጥረት ሲያደርግ የነበረው ቶትናም አሁንም ጠንካራ ፈላጊ ሆኖ በሲቲ ቤት ይገኛል። ከሰሞኑ ደግሞ የማርሙሽን ስም አካተዋል። ማርሙሽም ከመጫወቻ ደቂቃ ጋር በተያያዘ በክለቡ የመቆየቱ ነገር እርግጥ እንዳልነበር ይታወቃል። አሰልጣኝ ፔፕ ጋርዲዮላ ጀምሮ የቡድኑ ሲኒየር እና ልምድ ያላቸውን እነ ቤርናንዶ ሲልቫን በነፃ እንደ ሮድሪ ያለውን ተጫዋች ደግሞ እስከ 76 ሚሊዮን ዩሮ አካባቢ አግኝተው የለቀቁት ሲቲዎች አሁን ደግሞ እንደ ማርሙሽና ሳቪኒዮን ያሉ ተጫዋቾች በድርድር ላይ ናቸው። በነገራችን ላይ ማንቸስተር ሲቲ ታይጃኒ ራይንደርስን ለሳውዲ አረቢያው ክለብ አልቃዳሲያ በይፋ መሸጣቸውን የሕክምና ምርመራውን ካጠናቀቀ በኋላ ይፋ አድርገዋል። ታይጃኒ ራይንደርስ በ61 ሚሊዮን ዩሮ ዝውውር ሂሳብ መቀላቀሉ ይታወቃል። ራይንደርስ በስንበት መልእክቱም ለማንቸስተር ሲቲ መጫወት ለእኔ ክብር ነበር፣ በእያንዳንዱ ሰዓትም ደስተኛ ነበርኩ ብለዋል። ታይጃኒ ራይንደርስ ለማንቸስተር ሲቲ 47 ጨዋታን ሲያደርግ 5 ጎሎችን አስቆጥሮ 2 ለገብ የሆኑ ኳሶችን አመቻችቶ አቀብሏል። ታይጃኒ ራይንደርስ ከኤስ ሚላን ከመጣ በኋላ በትልቁ ተጠብቆ የነበረ ተጫዋች ነው፣ በተለይም በጋርዲዮላ ስር። ነገር ግን እንደታሰበው አልሆነም። በስተመጨረሻም የአረቡ ዓለም ክለብን ተቀላቅሏል። ከዚህ ዝውውር ጋር በተያያዘ ሲቲ 61 ሚሊዮን ዩሮ ግን ማግኘቱ ትልቅ የሚባል አጋጣሚ ነው። ማንቸስተር ሲቲ የሮማውን አማካኝ ማኖ ኮኔን ሁኔታ መከታተል ጀምሯል። የአማካኝ ክፍላቸው በጣም እየሳሳ ነው፣ ምንም ጥያቄ የለውም። ግን ይህንን ዝውውር ለመፈጸም ምንም አይነት ያደረገ እንቅስቃሴ የለም። ግን በተጫዋቹ ሁኔታ ላይ ምልከታዎችን አደርገዋል የተባለው መረጃ አሰባስበዋል። ሌላ በጣም ትኩረት የሰጡበት ይኸው እንደሚታወቀው በፕሪሚየር ሊጉ የሚገኘውን የበርንማውዙን አማካኝ አሌክስ ስኮትን ነው። ተጫዋቹ ክፍት ነው ወደ አውሮፓ እያለ ክለቦች ለመዘወር ጥሩ የሚባለው አጋጣሚያ ነው። ከ80 ሚሊዮን ፓውንድ በላይ ይጠበቅበታል። በእርግጥ የዝውውር ሂደቱ ላይ ሮድሪን በዚህ ገንዘብ አልሸጠም። ወደ 76 ሚሊዮን ዩሮ አካባቢ ነው፣ ከ68 ሚሊዮን ፓውንድ አካባቢ እንደማለት ነው። ስለዚህ የዝውውር ሂሳቡን የሚመጠን አይነት ጥያቄ አይደለም። በበርንማውዝ በኩል ሲቲ ከሸጠው ሮድሪ አንጻር የቀረበባቸው 64 ሚሊዮን ፓውንድ ቀርቦላቸው ውድቅ ስላደረጉ ያው እንደማይሸጡት ይጠበቃል። ቼልሲ፣ ዩናይትድ፣ አርሰናል ሌሎች ፈላጊ ናቸው። እስከ 28 ኮንትራት እንዳለው የሚዘነጋ አይደለም።
ሌላው ኤንዞ ማሬስካ በጋዜጣዊ መግለጫ ላይ በዝውውር መስኮቱ ላይ አሁንም የዝውውር መስኮቱ ክፍት ስለሆነ የሚፈጠረው እናያለን ብሏል። በተለይም በዋነኝነት የተነሳላቸው ጥያቄ በበርካታ ክለቦች የሚፈለገው በተለይም ጃክ ግሪሊሽን በተመለከተ ነው። በኤቨርተን በጣም ይፈለጋል። ኤቨርተኖች በውሰት 1 ዓመት ስላጫወቱት በቀጣይም ከሲቲን ተጫዋች መውሰድ ፍላጎት ነበራቸው። አሁን ባለው ሂደት ይላሉ የሲቲው አለቃ ኤንዞ ማሬስካ የዝውውር መስኮቱ ክፍት ነው፣ ስለዚህ ምን እንደሚፈጠር እናያለን ብለዋል። ከዚህ ጋር በተያያዘ እንግዲህ ያው የኦማር ማርሙሽ የሳቪኖንም ጉዳይ ልባት ይሰጡታል ተብሎ ይታሰባል። ግን እንደሳቸው ንግግር ከሆነ የዝውውር መስኮቱ ክፍት እስከሆነ ድረስ ከክለቡ የሚለቁ በርካታ ተጫዋቾች ሊኖሩ እንደሚችሉ አሁንም ፍንጭ እየሰጡ ነው። የሲቲ ሽግግር ግን ምናልባት እሳቸው ይሄ ቡድን የመቀየር ስራ እንሰራን ብለው ነበር፣ ግን ወደዛ አይመስልም ወይ? በርካታ ቁልፍ ተጫዋቾችና በቡድኑ ስመጥር የነበሩ ተጫዋቾች እየለቀቁ ነው። ማሬስካ የራሳቸውን ቡድን እየገነቡ ነው የሚለው ነገር ሞር ይሄ ከክለቡ የማይፈልጓቸው ተጫዋች በማሰናበት ሂደት ላይ የተጠመዱ አይመስሏችሁም ወይ? የሲቲስ ቀጣይ ዕጣ ፈንታ ከፕሪሚየር ሊግ ተፎካካሪዎቹ አንጻር እንዴት ሊሆን ይችላል ብላችሁ ታስባላችሁ? የቃል ስፖርት ዩቲዩብ ቻናል የሲቲ ቤተሰቦች ያድርሱን። አዲሱ የቼልሲ ተጫዋች ቫለንቲን ባርኮ ቼልሲን ከተቀላቀለ በኋላም በቡድን ውስጥ ጥሩ ስሜት እየተሰማው መሆኑን ተናግሯል። አሁን ከቡድን አጋሮች ጋር ጥሩ ስሜት ይሰማኛል ወይም ጥሩ ግንኙነት ያለኝ፣ ከዛ ውጭ ደግሞ በአማካኝ ስፍራ ሆኖ መጫወት ለእኔ በጣም ምቾት ይሰጠኛል ብሏል። አማካኝ ስፍራ ሆኖ መጫወትን እመርጣለሁ በቼልሲ ያለው ቫለንቲን ባርኮ በተለይም በአማካኝ ስፍራ ላይ መሆን በርካታ ኳሶችን እንድትነካ ያደርግሃል፣ ጨዋታ እንድትቆጣጠር ያደርግሃል፣ የጨዋታውን ፍጥነት የምትወስኑ አንተነ። እንዲህ አይነት ነገሮችን ለማድረግ ደግሞ ከበርካታ ልምድ ያላቸው አማካዮች ብዙ ነገር ተምሬያለሁ፣ ጊዜው እስኪመጣ እየጠበቅኩ ነው ብሏል። የፕሪሚየር ሊግ ጨዋታዎችን ለክለቡ ጨዋታ ለማድረግ በቀጣዩ ውድድር ዓመት በዣቪ አሎንሶ ቡድን ውስጥ እንግዲህ የቋሚነት እድልን እንኳን ባያገኙ በተጠባባቂ ወንበር ሆነው ጨዋታ ይጀምራሉ ተብለው ከሚጠበቁት ውስጥ ነው። ቼልሲ ትናንትና ለቡድን አጋሮቹ አዲስ የመለያ ቁጥርን አድሏል። አዲሱ 9 ቁጥር ውድ ቤተሰቦቻችን ዦ ፔድሮ ሆኗል። ሊያም ዴላፕ ከቡድኑ እንደሚለቅ አሁን በይፋ ተረጋግጧል። 9 ቁጥርን አቷታል። ቼልሲ በቀጣይ በ9 ቁጥር ቦታ ላይ የሚያጫውተው ተጫዋች ዦ ፔድሮ ሆኗል። ትላንትና ኮንትራቱን ከፈረመ በኋላ ነው 9 ቁጥር መለያም የተሰጠው። በነገራችን ላይ ባለፉት 22 ዓመታት በሊቨርፑል በ9 ቁጥር መለያ ፈርናንዶ ቶሬዝ 45 ግብ አስቆጥሯል። በቅርቡ የምናስታውሰው ታሚ አብርሃ 30 ግቦችን አስቆጥሯል። ከዛ በኋላ ትልቅ ግብ ብለን ልንጠቅሰው የምንችለው 15 ግብ ያስቆጠረው ሮሜሎ ሉካኩ ነው። የመጨረሻው 9 ቁጥር ለባሽ ሊያም ዴላፕ 2 ጎል ነው ያለው በ35 ጨዋታ እና የዦ ፔድሮ በርካታ ግቦች ይጠበቃሉ። ባለፈው የውድድር ዓመት በርካታ ግቦችን አስቆጥሯል። በቅድመ ውድድር ዝግጅት እንኳን በርካታ ግቦችን እያስቆጠረ ነውና ዦ ፔድሮ ትክክለኛውን የማሊያ ቁጥር አግኝቷል ማለት ይቻላል። በዝውውር መስኮቱ እንግዲህ ሊዘጋ የ2 ሳምንት ዕድሜ ሲቀረው በቼልሲ በኩል የኤንዞ ጉዳይ ለየለትም። የፔድሮ ኔቶን በተመሳይ ኢሴጎ፣ ዲሳሲ፣ ቶንሲ አድራቢዮ፣ ሳር፣ አንሴለሜኖ፣ አጥቂው ጉዌ፣ ማይካሎ ሙድሪክ፣ ዴላፕ፣ ጃክሰን፣ ጉስቶን የመሳሰሉ ተጫዋቾች ከክለቡ እንግዲህ የመውጫው በር ላይ ያሉ ናቸው። ከዛ በተጨማሪ ክሪስታል ፓላስ ከቼልሲ ጋር በውሰቱ ጉዳይ አክሰል ዲሳሲ ለማስፈረም ፍላጎት እንዳለው ይፋ አድርጓል። በቼልሲ በኩል ለገበያ ይቀርባሉ የተባሉ ተጫዋቾች አንዱ የሆነው ቶንሲ አድራቢዮ በቪላ ይፈለጋል። ኢዜሪ ኮንሳል ለአርሰናል አሳልፎ የሰጠው ቪላ ይህን ተጫዋች የግሉ የማድረግ ፍላጎት እንዳለው በስፋት እየተነገረ ይገኛል። ሌላው በቼልሲ በኩል በዝውውር መስኮቱ ላይ በርካታ የሚለቃቸውም ተጫዋቾች እንዳሉ ስካይ ስፖርት አስነብበዋል። የውሰት ጥያቄ ይቀርብባቸዋል የተባሉ ተጫዋቾች አንደኛው ማማዱ ሳር ነው። በሪያል ሶሴዳድ እና በአልሂላል ይፈለጋል። የፕሪሚየር ሊግ ክለቦችና የሻምፒዮንሺፕ ክለቦችን ፈላጊ ናቸው። ሌላ ከክለቡ በውሰት የሚፈለገውና በፌነር ባቼ ምናልባት ቀጣይ ዓመት ልናየው እንችላለን ተብሎ የሚጠበቀው የቼልሲው ተጫዋች አሮን አንሰለሜኖ ነው። የማይል ተከላካይ ነው። የውሰት ጊዜን ነበረ ምናምን ያሳለፈው ተጫዋቹ። በነገራችን ላይ ቼልሲ እድገቱን እንዲያጠናቅቅ ፍላጎት ስላለው አሁንም በውሰት የመስጠት ፍላጎት አላቸው ተብሏል። ቦሩሲያ ዶርትመንድ ቤት በውሰት ስትራስቡርግ ቤት በውሰት እንዳሳለፈ የሚዘነጋ አይደለም። ከዚህ ጋር በተያዘ እንዳልኳችሁ አክሰል ዲሳሲ በፓላስ ይፈለጋል። በእርግጥ አክሰል ዲሳሲን ለመውሰድ የማክሰል ላክሮዋ ዝውውር እንደ ምክንያት ከጠቀማቸው ፓላሶች ያንን እንደ ድርድር ሊጠቅማቸው ይችላል። ለማንኛውም ቼልሲ ቤት በርካታ ስንብቶችን በቀሩት 2 ሳምንታት እንደዚሁ የምንሰማ ይሆናል።
ሊቨርፑል በአማካኝ ክፍሉ ላይ እያያቸው ካሉ ተጫዋቾች ውስጥ አንደኛው የክሪስታል ፓላሱ አዳም ዋርተን እንደሆነ ይታወቃል። ሊቨርፑሎች የአዳም ዋርተንን ጉዳይ እርግፍ አድርገው አልተዉትም። በተለይም ከርትስ ጆንስ አሁን ከለቀቀ በኋላ ስሙ እየተነሳ ነው። ግን ሊቨርፑል ከርትስ ጆንስ ከለቀቀ በኋላ የአማካኝ ተጫዋችን ያመጣል የሚለው ነገር የተረጋገጠ አይደለም። 22 ዓመቱ ተጫዋችን ለማምጣት የሚደረገው ጥረት አሁንም ቀጥሏል። 78 ሚሊዮን ፓውንዱ ግን በፓላስ በኩል አሁንም ዝቅ አልተደረገም። የዝውውር መስኮቱ እስኪዘጋ ድረስ እንደ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ቼልሲ ያሉ ክለቦች የአዳም ዋርተንን ጉዳይ እንዲሁ በቅርበት ይከታተሉታል እያለ ነው ሚረር ስፖርት። ሌላ ሊቨርፑልያንን ስልችት ያደረገው የብራድሌይ ባርኮላን ጉዳይ በተመለከተ ሉዊስ ኤንሪኬ ባርኮላንም ይሁን መባየን በተመለከተ ወደ ሊቨርፑል የዝውውር መስኮቱ ሳይጠናቀቅ ስለ ዝውውር ጉዳይ ወይም ክለቡን ስለሚለቁ ተጫዋቾች መናገር አልፈለግም ብለዋል። ከሰሞኑ ግን እሳቸው ደስተኛ ላልሆኑ ተጫዋቾች መፍትሄ መፈለግ አለብን ብለው ነበረ። ድርድሩ ቀጥሏል። ሊቨርፑል የመባይና የባርኮላን ዝውውር ከፕሪሚየር ሊግ ጨዋታ በፊት ግን ያጠናቀቃሉ የሚለው ነገር አሁንም የተረጋገጠ ነገር አይደለም። ፍሬድሪኮ ኬዛንን በተመለከተ በክለቡ በኩል የወደፊት ቆይተው አሁንም እርግጥ አይደለም። በነገራችን ላይ እዚህ ተጫዋች ፍሬድሪኮ ኬዛ ትላንትና ከሊቨርፑል ጋር ልምምድ አላከናወነም። ሊቨርፑል በትክክለኛ ዋጋም ተጫዋቹን ለመሸጥ ዝግጁ ነው የሚሉ መረጃዎች በስፋት እየወጡ ነው። ከልምምድ መቅረቱ ጋር በተያዘ ግን ከዝውውር ጉዳይ ጋር የተያዘ ይሁን አይሁን በሚለው ጉዳይ ላይ ማረጋገጫ አልሰጡም። ሊቨርፑሎች ግን በዚህ ሳምንት ከኒውካስል ዩናይትድ ጋር ከሚደረገው ጨዋታ በፊት በነበረው የትላንትና ልምምድ ላይ አልተገኘም። ምናልባት ዛሬና ነገ ከተገኘ እንመለከተዋለን። ኬዛ በክለቡ የመቆየቱ ነገር ግን በጣም ዝቅተኛ ነው። ባለፉት 2 ዓመታት በስሎትም ስር እድል አጣ። አስቀድሞም እንዲሁ እድል ለማግኘት በጣም የተቸገረ አሰልጣኝ ነበር። እድል ጊዜ ነበረ በክሎፕ ስር የነበረው። ለማንኛውም የኬዛ ጉዳይ በሚቀጥሉት ቀናት እልባት ያገኛል። ሊቨርፑል ከኒውካስል እሁድ የፕሪሚየር ሊግ የመክፈቻ ጨዋታቸውን በሴንት ጄምስ ፓርክ ስቴዲየም ያደርጋሉ። ኬቨን ኪጋን ከጨዋታው በፊት ይታሰባሉ ተብሏል። የሁለቱም ቡድን ተጫዋቾች ነበሩ። ኪጋን 7 ቁጥር መለያን የሚለብሱ ነበረ። ከሴንት ጄምስ ፓርክ ውጪ ከመታሰቢያ የተሰራው ሼሚዝ ሞዛይክ በመባል በአደባባዮች ውስጥ ይቀመጣል ተብሏል። ጨዋታው ከመጀመሩ በፊት የ1 ደቂቃ የለና ጸሎትም ሊቨርፑልና ኒውካስል ለሌጀንዳቸው ያደርጋሉ ተብሏል። የኪጋን ቤተሰቦችም እንግዲህ የቀድሞ ተጫዋቾችም አብረው በዚህ ላይ ይሳተፋሉ ተብሏል። ሁሉም እሳቸውን ያስባሉ ተብሏል። በሊቨርፑል ታሪክ የማይረሱ ተጫዋች ናቸው። ለማንኛውም ሊቨርፑል እሁድ አመሻሽ 12:30 ሲል በሴንት ጄምስ ፓርክ ስቴዲየም የመክፈቻ ጨዋታውን ያደርጋል። በፕሪሚየር ሊጉ ሊቨርፑል በዝውውር መስኮቱ ላይ ተከላካዮቹን እነ ጀረሚ ጃኩዌቴን አምጥቷል። ሮናልድ አራሆን ጨምሯል። የፊት መስመር ላይ እንደ ቪክተር ሙኒዝ ያለ ተጫዋችን ጨምሯል። ምናልባት ሊቨርፑል ለፕሪሚየር ሊግ ጨዋታ በቂ ስብስብ አለው ብላችሁ ታስባላችሁ? ሊቨርፑል ያናጋሩን ማንቸስተር ዩናይትድ ኦሮል ቹዋሚኒን፣ አሌክስ ስኮትን፣ ማኖ ኩኔን፣ ሳንደርበርግን፣ ታይለር አዳምስን ተመልክቷል። በአማካይ ስፍራ ላይ አምና ሊያስፈርመው ድርድር ያደረገበት ባሌባ ላይ አርፏል። በስተመጨረሻም በነገራችን ላይ ዩናይትድ ካስፈረማቸው አማካዮች አንደኛው ዩሪ ቴልማንስ ነው። በክረምቱ በዩናይትድ በትልቁ የሚጠበቀው ተጫዋች ነው። በነገራችን ላይ ሁለቱ ተጫዋቾች በአለፈው የውድድር ዓመት የተጫወቱ ጨዋታዎች በእርግጥ ቁጥር ማነስ አለ። የዩሪ ቴሌማንስ የጨዋታ ብዛት ቁጥሩ ከፍ ያለ ነው። በንጽጽር ደረጃ ግን በአብዛኛው መንገድ በጣም የተሻለው ካርሎስ ባሌባ ነው። በነገራችን ላይ በተለይም በመከላከል ስፍራ ላይ ያለው የ6 ቁጥር ቦታ ላይ ካርሎስ ባሌባን ዩናይትድ ሲጨርስ በጣም ትልቅ አጋጣሚ ሊሆን ይችላል። ቁጥሮቹ በጣም ትልልቅ ናቸው። በነገራችን ላይ ኳስን በማቋረጥ ኳስን መልሶ በመቀማት ከግብ ክልል ኳስን በማራቅ እንደዚሁ ደግሞ የአንድ ለአንድ ፍልሚያዎችን በማሸነፍና ትክክለኛ ኳሶችን በማቀበል ባሌባ በጣም የተሻለው ተጫዋች ነውና ዩናይትድ ካስፈረማቸው ሁለቱም ከባሌባ ከቲሌማንስም ከአንድሬ ሳንቶስም የተሻለ ቁጥር ይዞ ነው ወደ ዩናይትድ የሚመጣውና ዩናይትድ ምርጡን 6 ቁጥር እያመጣ ነው ማለት ይቻላል። ከክለቡ ከሚለቁ ተጫዋቾች ጋር በተያያዘ የጆሽኳ ዚርክዚ ጉዳይ አልተዘጋም። ዩናይትድም ለገበያ አቅርቦታል። ገዢዎቹም ፍላጎት አላቸው። ዩቬንቱስ አሁን በዋነኝነት ስሙ እየተነሳ ነው። ናፖሊ የጋብሪኤል ጀሱስ ጉዳይ ካልተሳካለት ወደዚህ ዝውውር የመመለስ ፍላጎት አለው ተብሏል። ናፖሊ እንደሚታወቀው ሮሜሎ ሉካኮን በይፋ ለቋል። በአጥቂ ስፍራ ላይ ሌሎች አማራጮችንም እያየ እንደሆነ ይታወቃል። በእርግጥ በቦታው ላይ ራስመስ ሃይላንድን ከዚሁ ከማንቸስተር ዩናይትድ በቋሚነት እንደወሰደ ይታወቃል።
የዩናይትድ ተጫዋቾችን መውሰድ በራሱ በናፖሊ ይታወቃል። ከሆይሉንድ በፊት ስኮት ማክቶሚኔንን ወስደው እንዳጫወቱ የሚዘነጋ አይደለም። ራሽፈርድ ወደ ዩናይትድ ከተመለሰ በኋላ በበርካቶች የሚተቸውንና የሚወቀሰውን በራሱ በሊቨርፑል ዘንድ ይሄ ሰው ሀሳብ ባይሰጥብን በክለባችንና በተጫዋቻችን ተብሎ የሚወቀሰውን ጄሚ ካራገር ራሽፈርድ ግን አመስግኖታል። ለመሆኑ በበርካቶች የሚተቸው ጄሚ ካራገር ለምን በራሽፈርድ ተወደሰ የሚለው እንንገራችሁ። ማርከስ ራሽፈርድ በማህበራዊ ትስስር ገጽ ላይ ይሄ ብዙ ነገሮችን አቁሟል። ራሽፈርድ በማህበራዊ ትስስር ገጹ ላይ ግን ጄሚ ካራገርን አመስግኗል። አንገቴን ዝቅ አድርጌ እግር ኳስን ብቻ እንድጫወትና ከጫና ራሴን እንድጠብቅ ላረክልኝ ድጋፍ አመሰግናለሁ ይላል። በነገራችን ላይ ከማንቸስተር ዩናይትድ ሌጀንዶች ጋር ከነ ጋሪ ኔቭል ጋር አንድ ቆይታ ነበረው ጄሚ ካራገር። በዛ ቆይታ ላይ ራሽፈርድ እንዳታነሱ ነው ያለው። ራሽፈርድ ገና በዩናይትድ የመጀመሪያ ሲዝኑን ከረጅም ጊዜ በኋላ ሊያሳልፍ ነው እና ገና የመጀመሪያ ሲዝኑን ሳያሳልፍ ወይም ጨዋታ ሳያደርግ ትችት ባናቀርብበት በሚል ላነሳው ሐሳብ ጄሚ ካራገር ራሽፈርድ ምስጋናውን ገልጿል። ራሽፈርድ ከሲቲ ጋር በሚደረገው ጨዋታ በቋሚነት አሊያም ከተጠባባቂ ወንበር ሆኖ ይጀምራል ተብሎ ይታሰባል። በጣም ለየት ያለው ነገር ግን ራሽፈርድና ማይክል ካሪክ ለመጨረሻ ጊዜ ሃል ሲቲን በገጠመው ዩናይትድ ውስጥ ሁለቱም ተጫዋች ነበሩ። አሁን እንግዲህ ከ9 ዓመት ገደማ በኋላ ሁለቱ ካሪክ አሰልጣኝ፣ ራሽፈርድ ተጫዋች ሆነው ሃል ሲቲን የሚገጥመው ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ባለፈው የውድድር ዓመት ብሩኖ በከፍተኛ አሲስት አድራጊነት አጠናቋል። ወደ 21 በአውሮፓ 5 ታላላቅ ሊጎችም የብሩኖን ያክል አሲስት ያደረገ የለም። በማንቸስተር ዩናይትድ ቤት ኮንትራቱን የማራዘም ድርድሩ እንደቀጠለ ነው። ከሰሞኑም ኤስፔን በነገራችን ላይ በዓለማችን ላይ ካሉ ምርጥ 10 ቁጥር ተጫዋቾች ውስጥ ብሩኖን በአንደኝነት እንዳስቀመጠ ይታወቃል። ቤሊንጋም 2ኛ፣ ዶሚኒክ ሶቦስላይ 3ኛ፣ ራያን ሼርኪ 4ኛ፣ ኒኮ ፓዝ 5ኛ፣ ማርቲን ኦዴጋርድ 6ኛ፣ ሞርጋን ሮጀርስ 7ኛ፣ ማክቶሚኔ 8ኛ፣ አርዳ ጉለር 9ኛ፣ እንደዚሁም የአርቢ ሌይፕዚጉ አውስትራሊያዊ ተጫዋች ክርስቶፍ ቡማ ጋርትነር 10ኛ ተቀምጠዋል። ብሩኖ እና ዩናይትድ ድርድር ላይ ናቸው። ድርድሩን ልባት አላገኘም። የመጨረሻውን ነገር እንደሰማን ግን ለዩናይትድያን በሰበር የምናደርሳቸው ይሆናል። አርሰናል በዝውውር መስኮቱ ላይ ቀጣይ ደግሞ የሚጠበቀው የግራ ክንፍ አጥቂ ነው። ኬነን ያልዲዝ አሁን በአርሰናል ቤት ስሙን በስፋት እየሰማን ያለነው ሰው ሆኗል። አርሰናል በዚህ ቦታ ላይ ብዙ አማራጮችን አይቷል። የአትሌቲኮ ቢልባኦን ኒኮ ዊሊያምስንም እንደተመለከተ የሚዘነጋ አይደለም። አሁን ግን ሚኬል አርቴታ አጥብቀው የሚወዱትን ተጫዋች ኬነን ያልዲዝን ለመምጣት ቡድኑ ፍላጎት አለው። አርሰናል ጥያቄ አላቀረበም፣ መረጃዎችን አሰባስቧል። በጣሊያን መገናኛ ብዙሃን ግን አርሰናል እስከ 100 ሚሊዮን ዩሮ ዝውውሩን የመጨረስ ፍላጎት አለው። ከዛ አካባቢ ከፍ ያለ ገንዘብ ግን አርሰናልን ከዝውውሩ ሊያርቀው ይችላል እየተባለ ነው። የኬነን ያልዲዝ ጉዳይ ግን በአርሰናል ቤት አሁን ቅድሚያ ተሰጥቶት እየተሰራ ያለበት ነው። ከክለቡ ከሚወጡ ተጫዋቾች ጋር በተያያዘ ቤን ዋይትን ለመሸጥ አሁን ላይ ከውሳኔ አልደረሰም። አርሰናል በበርካታ ክለቦች ይፈለጋል። በተለይም ኤቨርተን ይህን ተጫዋች የግላቸው የማድረግ ፍላጎታቸው ከፍ ያለ እንደሆነ ይታወቃል። ከዚህ ጋር በተያያዘ ፍላጎታቸው በኤቨርተን በኩል በዋነኝነት ከልምዱ ጋር በተያያዘ ነው። ከዛ ውጭ ኢንተር ሚላኖችም አስቀድመው ይፈልጉት ነበረ። በነገራችን ላይ ጄደን ስፔንስን ዝውውር ከመጨረሳቸው በፊት አርሰናሎች አሁን ላይ የስኳድ ዴብዙን ለማስፋት ካላቸው ፍላጎት አንጻር ይህን ተጫዋች ማቆየትን ቅድሚያ ሰጥተውታል። የዝውውር መስኮቱ ላይ ምናልባት ከኢዜሪ ኮንሳ የሕክምና ምርመራ መጠናቀቅ በኋላ አርሰናል በዚህ ተጫዋች ላይ ያላቸው አቋም በተመሳይ ይቀጥላል ወይንስ የሚለውን ደግሞ እንዲሁ ተከታትለን የምናደርሳቸው ይሆናል። ጋላታ ሰራይ በማርቲኔሊ ጉዳይ ላይ ተስፋ አልቆረጡም ተብሏል። በተለይም ተጫዋቹ ለማስፈረም የሚደረጉ ጥረቶች በሀያላን ክለቦች መካከል እየተደረገ አይደለም፣ ወይም ተጫዋቹ በሚፈልጋቸው የአውሮፓ ክለቦች ተጨማሪ ማለት ነው በአምስቱ ታላላቅ ሊጎች ፍላጎቶች የሉም፣ በጣም የተቀዛቀዙ ናቸው። እስካሁን ድረስ ማርቲኔሊ ለዝውውሩ ፈቃደኛ አይደለም ለጋላታ ሰራይ። ባለፈው ወርም ጋላታ ሰራዮች ለማርቲኔሊ የተጫዋቹን 80% የምስል መብትና የ50 ሚሊዮን ዩሮ ጥያቄ አቅርበው ውድቅ እንደተደረገባቸው ይታወቃል። ከዛ ውጪ ለጋብሪኤል ማርቲኔሊ የተሻለ ነው ማለት ባይቻልም አልሂላልም ፈላጊ ነው። በነገራችን ላይ ተጫዋቹ ወደ ቱርክና ሳውዲ አረቢያ መሄድ አይፈልግም፣ ግን ምናልባት ከሳውዲ አረቢያ ቱርክን ሊመርጥ ይችላል። ያው ቱርክም አንደኛው የአውሮፓ
አባል ሀገር ናት ወይም አውሮፓዊት ሀገር ናት። ከዚህ ጋር በተያያዘ በቪኒሲየስ ጁኒየር ዝውውር ላይ ፍላጎት የነበራቸው አልሂላሎች የጋብርኤል ማርቲኔሊን ሁኔታ መከታተል ጀምሯል። ዝውውሩን በተመለከተ አዲስ ነገር ካለን እንመለከተዋለን። አርሰናል ቤት ማርቲን ኦዴጋርድ በራሱ በዚህ ዓመት በትልቁ ይጠበቃል። በነገራችን ላይ ኦዴጋርድ ባለፈው ውድድር ዓመት ስለነበረው ጉዳት ተጠይቆ ነበረ። የጉዳቱን ሂደትም ሲናገር ባለፈው ውድድር ዓመት በእውነት ለእኔ በጣም ፈታኝ ጊዜ ነበረ ብሏል። ለእኔ በጣም መጥፎ ጊዜ ነበረ። ያ ብቻ አይደለም፣ ለእግር ኳስ ተጫዋችም ጉዳት አንዱ መጥፎ አጋጣሚ ነው ሲል ተደምጧል። እናም ሜዳ ላይ እንዳልገኝ አድርጎ ነበር ብሏል። አሁን ላይ ግን ያ ነገር አብቅቷል፣ ጉዳቴ አብቅቷል። አሁን በጥሩ ሁኔታ ላይ ይገኛለሁኝ። እናም በሚቀጥለው የውድድር ዓመት በጥሩ መንገድ እመለሳለሁ ሲል ተደምጧል። ኦዴጋርድ ምናልባት አርሰናል ደጋፊዎች ሊያዩት የሚፈልጉትን ኦዴጋርድ በሲቲው የኮሚቴ ሽልድ ጨዋታ በጥቂቱም ቢሆን ያዩት ይመስላል። በተለይ በአማካይ ሜዳ ላይ የነበረው ጥራት የጨዋታውም ኮከብ ነበረ። ያስቆጠራት ግብ ደግሞ አንድ ሻርፕ ነምበር 9 ወይም ይሄ ትራዲሽናል ነምበር 9 የሚባሉ ተጫዋቾች በሚያስቆጥሩት ቴክኒክ ነው ያስቆጠረው። በተለይ እርጋታው ጃልጂ ዳናሮማን የጣለበት መንገድ ፍጹም 9 ቁጥርና ረጅም ዓመት በ9 ቁጥር የተጫወተ ተጫዋች እንጂ አማካዩ ኦዴጋርድ አይመስልም ነበር። ለማንኛውም በዚህ ዓመት ተመልሻለሁ ብሏል። አርሰናል የሕክምና ምርመራውን ሊያደርግ ቀነ ቀጥሮ የያዘለት ኢዜሪ ኮንሳ የቶትናም ደጋፊ ነው። ቶትናምና አርሰናል መካከል ያለውን ባላንጣ አርሰናል ደጋፊዎች ጠንቅቀው ያውቁታል። ኢዜሪ ኮንሳ በ2025/26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ የውድድር ዓመት ከ2000 ደቂቃ በላይ ከተጫወቱ ተጫዋቾች የመሬት ላይ ግንኙነቶችን በማሸነፍ የሚስተካከሉ የለም። ቁጥር 1 ነው። ቁጥር 2 ጋብርኤል ማጋሌሽ ጋር ነው ደግሞ የሚጣመረው። ቨርጅል ቫንዳይ፣ ኮናቴ፣ ታርኮስኪ እያለ ይቀጥላል። በነገራችን ላይ አርሰናል ለአርቡ ጨዋታ ኢዜሪ ኮንሳን ያደርሳል አያደርስ የሚለው የሚሆን አይመስልም። ውድ ቤተሰቦቻችን የነገ ኮቬንትሪ ሲቲን ጨዋታ አርሰናል በማጋሌሽና እንደዚሁም ደግሞ በቀኝ የማል ተከላካይ ቦታ ላይ በክርስቲያን ሞሽከር ይጫወታል ተብሎ ይታሰባል። ለቀጣይ ሳምንት የፕሪሚየር ሊግ ጨዋታ ግን ይደርሳል። አዲሱ የአርሰናል ፈራሚ ብሩኖ ጊማሬሽ የክለቡ ደጋፊዎች በኤምሬትስ በነበራቸው ዝግጅት ላይ ተገኝቶ እንደነበረ ተረጋግጧል። ብሩኖ ጊማሬሽ ዝግጅቱ ላይ በጋራ ሆነን ታሪክ እንደምንሰራ ተስፋ አደርጋለሁ ሲል ተደምጧል። እኔ ተፋላሚ ነኝ ያለው ብሩኖ ጊማሬሽ ለእናንተ ደጋፊዎች ያለኝን ሁሉ መስጠት እፈልጋለሁ ብሏል። አክሎም እዚህ እንደመጣው ለተጫዋቾቹ ሽንፈት እጣላለሁ፣ በጣም ያበሳጨኛል ብዬም ነግሬያቸዋለሁ ብሏል። አሁን ለደጋፊዎች ለእናንተም የምፋለመው እናንተን አይደለም፣ ወደዚህ ለመምጣት ወስኛለሁ፣ ተፋላሚ ነኝ። ከዚህ በኋላ ግን አርሰናልን ሳይሆን ለአርሰናል ነው የምፋለመው ብሏል። እናም ከዚህ በኋላ ለእናንተ እንጂ እናንተን አይደለም የምፋለመው ብሏል። በነገራችን ላይ ብሩኖ ጊማሬሽ የአንድ ለአንድ ፍልሜዎች ትልቅ ቁጥር ያለው አርሰናልን በተቃራኒ ሲገጥም ነበረ። ከዚህ በኋላ ደግሞ ይህን ጥራቱን ለአርሰናል ግልጋሎት በመስጠት ያካክሳል እንደማለት ነው። ከአርሰናል ጋር የኮሚቴ ሽልድ ዋንጫን አንስቷል። ከኮቬንትሪ ሲቲ ጨዋታ ጀምሮ ደግሞ የፕሪሚየር ሊግ ጨዋታን ያደርጋል። አርሰናል በዝውውር መስኮቱ ዝውውሮችን አድርጎ አላጠናቀቀም ይላል ፋብሪዞ ሮማኖ። ፋብሪዞ ሮማኖ በፊት ገጹ ላይ ዛሬ ይዞት የወጣው አንደኛው መረጃ መድፈኞቹ በቀጣዮቹ በቀሩት 2 ሳምንታትም በዝውውር መስኮቱ ላይ ይሳተፋሉ። በተለይም ቡድኑን የሚመጥኑ ትልቅ ተጫዋቾችን ማምጣት በሚባለው ጥረታቸው ይቀጥላሉ ብሏል። ፋብሪዞ ሮማኖ በዋነኝነት አዲስ የክንፍ አጥቂ በአርሰናል በኩል በሁለቱ ሳምንታት ውስጥ ይጠበቃል ብሏል። የኬንያን ሊዝ ጉዳይ ይጠበቃል። ካልተሳካ ምናልባት እነ ኒኮ ዊሊያምስ ይጠበቃሉ። ሞርጋን ሮጀርስ ቁጥር 1 ምርጫቸው እንደነበረና በዝውውር ሂሳብ ከቪላ ጋር አለመስማማት ምክንያት ቼልሲን እንደተቀላቀለ የሚዘነጋ አይደለም። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ አርሰናሎች እንግዲህ በቀሩት ቀናት በስፋት እየተሳተፉ የሚቀጥሉ ይሆናል። ከዛ ውጪ ውድ የአርሰናል ደጋፊዎች አርሰናል በነገው ዕለት ከኮቨንትሪ ሲቲ ጋር የፕሪሚየር ሊግ የመክፈቻ ጨዋታውን በኤምሬትስ እንደሚያደርግ ይታወቃል። ይህን ጨዋታ ቶም ብራማሌ በመሃል ሜዳ ዳኝነት እንደዚሁ እንደሚመሩት ተረጋግጧል። ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን እናመጣለን። ላይክ ሳታደርጉን ግን እንዳትወጡ። ከ100,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን ላይ ነበራችሁ። መልካም ዕለተ ሐሙስ ይሆንላችሁ።